በመርሃ ግብሩ ላይ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን እንደገለጹት በሰባተኛው ሀገራዊ ጠቅላላ ምርጫ ላይ ትኩረት የሚሹ ጉዳዮች ላይ ግምገማ በማድረግ ድክመቶችን ለማረም እየተሰራ መሆኑን ገልጸዋል። ሰባተኛው ሀገራዊ ምርጫ የተቀመጡትን ሁለት መንትያ ግቦችን በማሳካት እንዲጠናቀቅ ለማድረግ በርካታ ስራዎችን ለማከናወን ሰፊ ደፋ ቀና ስንል የቆየንባቸው ጊዜያቶች በርካታ ናቸው። ከተፎካካሪ ፖለቲካ ፓርቲዎች ጋር ያለውን ግንኙነት ማሻሻልና የዲሞክራሲ ምህዳሩን ማስፋት ላይ ትኩረት ተሰጥቶ እየተሰራ መሆኑን ገልጸው ሰባተኛ ጠቅላላ ምርጫ ሰላማዊ ዲሞክራሲና ፍትሃዊ እንዲሆን የምርጫ ኮሚቴዎች እስከ ቀበሌ በማደራጀት ምቹ ሁኔታዎችን ለመፍጠር ሰፊ ተግባራት መከናወኑን ጠቁመዋል። ከፍረጃ አኳያ እንስራ ብለን ያስቀመጥናቸው አቅጣጫዎች በተለይም የምርጫ ጣቢያዎች ፍረጃ፣ የተፎካካሪ ፓርቲዎች ፍረጃ፣ የመራጮች ፍረጃ ወዘተ ብለን ያስቀመጥናቸው ግቦችን በጣም በተሳለጠ በጣም በተሳካ በጠለቀ መንገድ ከመምራት አንጻር የታዩ ጉድለቶች እንደሆኑ እየገመገም የመጣንባቸው ናቸው። የጋራ ምክር ቤቶች አዳጊ የሆነ ተግባር እየፈጸሙ ያሉበትን ሂደት ስናይ ጥሩ ውጤት እየተመዘገበበት ነው ብለን የምንወስደው ነው። በተለይ እንዳነሳነው ከተፎካካሪ ፓርቲዎች ጋር የነበረን አብሮ የመስራት ባህላችን ደካማ ከመሆኑ የተነሳ እዚህም እዛም የሚደረጉ የሚሰሙ ጨዋታዎችን ለማቃለል በሰራናቸው ስራዎች በተለይም በጋራ ምክር ቤት ኮንቲኒየስ የሆነ ግንኙነት በመፍጠር አብዛኛውን ነገር ስሙዝ ማድረግና በመግባባት ላይ የተመሰረተ ስራ መስራት የቻልንበት ሂደት እንዳለ መውሰድ ያስፈልጋል ማለት ነው። ከዛም ባለፈ በርካታ ስልጠናዎችን በተያዘላቸው የጊዜ ገደብ ለማካሄድ የሄድንባቸው ርቀቶች በጥንካሬ የሚወሰዱ ናቸው። ሰባተኛው ጠቅላላ ምርጫው ሰላማዊ፣ ፍትሃዊ፣ ታማኝና ግልጽነት ያለው ሆኖ እንዲጠናቀቅ ሁሉም የበኩሉን መወጣት እንዳለበት ጠይቀዋል። የክልላችንን የማንሰራራት ዘመን እውን እንድናደርግ ከሁላችንም አንድ ጠጠር ማበርከት ይገባናልና ይህን በማድረግ በአጭር ጊዜ ውስጥ ትልቅና ተጽዕኖ ፈጣሪ የሆኑ ውጤቶችን ማስመዝገብ እንደምንችል እስካሁን የመጣንባቸው ርቀቶች ምስክር ናቸው ብሎ መውሰድ የሚቻልበት ሂደት ነው ያለውና ይህን በማድረግ በጋራ እንረባረብ የሚለው ነገር ለማስቀመጥ ነው። የውይይቱ ተሳታፊዎች በበኩላቸው በፓርቲ ኢኒሼቲቭ ስራዎች ውጤት እየተመዘገበ መሆኑን ገልጸው በቀጣይ ሀገራዊ ምርጫ ውጤታማ ተሳትፎ ለማድረግ ዝግጅት ማድረጋቸውን ተናግረዋል። አለርት ሆነን ካርድ የወሰደ ሰው ካርድ መጣል እንዳለበት በከፍተኛ ጥንቃቄ መስራት እንዳለብን ገምገመናል። መውሰድ ብቻ ስኬት ነው፣ ሙሉ ስኬት አይሆንም።